ሰላም ጤና ይስጥልኝ ቻናላችን ቤተሰቦች፣ ዛሬ በለንደን ከተማ እጅግ አስደንጋጭና መላውን መድፈኞችን ለሁለት የከፈለ እሳታማ ሰበር ዜና ይዘንላችሁ ቀርበናል። የወቅቱ የሊጉ ባለክብረ ወሰን አርሰናል በክረምቱ የዝውውር መስኮት ስኳዱን ይበልጥ ለማጠናከርና በርካታ ኮከቦችን ወደ ስታዲየሙ ለማምጣት ሌት ተቀን እየሰራ ይገኛል። ከእነዚህም ተጫዋቾች መካከል ዋነኛውና ትልቁ ኢላማ የአትሌቲኮ ማድሪዱ አርጀንቲናዊው ጁሊያን አልቫሬዝ ነው። አርሰናል በዚህ ዝውውር ዙሪያ ከአትሌቲኮ ማድሪድ ጋር የመጨረሻ ስምምነት ላይ የደረሰ ቢሆንም የስምምነቱ ዝርዝር ሁኔታ ግን መላውን የአርሰናል ደጋፊዎች በእጅጉ አስቆጥቷል። ማህበራዊ ሚዲያውንም እያናወጠው ይገኛል። ለመሆኑ ደጋፊዎች ይህንን ያህል ያበሳጫቸው ሚስጥር ምንድን ነው? ጁሊያን አልቫሬስስ ወደ ኤሜሬትስ የሚመጣው በምን አይነት መንገድ ነው? እስከ ቪዲዮ ፍጻሜ ድረስ አብራችሁን በመቆየት ሙሉ ዝርዝር መረጃውን እንድትከታተሉ እየጋበዝን ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያለን በቀጥታ ወደ ዝርዝር ጉዳዩ እንሸጋገራለን። ጉዳዩ ከመሰረቱ ስንመለከተው አርጀንቲናዊው ድንቅ አጥቂ ጁሊያን አልቫሬዝ ከአትሌቲኮ ማድሪድ ለመልቀቅ መወሰኑን ተከትሎ አርሰናሎች ዝውውሩን በቅርበት ሲከታተሉ ቆይቷል። ተጫዋቹ ራሱ በጫወት የሚፈልገውና ልቡ የፈቀደው ወደ ስፔን ኃያሉ ባርሰሎና ለመጓዝ ነበር። ይሁን እንጂ የአትሌቲኮ ማድሪድ አመራሮች ተጫዋቹን በአገር ውስጥ ለቀጥታ ተቀናቃኛቸው ለባርሰሎናም ሆነ ለሪያል ማድሪድ አሳልፎ መስጠት ምንም አይነት ፍላጎት እንደሌላቸው በግልጽ አሳውቋል። ይህንን አጋጣሚ በአግባቡ የተጠቀሙት አርሰናሎች ከአትሌቲኮ ማድሪድ ጋር ንቁ ድርድር ሲያደርጉ ቆይተው አሁን ላይ ፍጹም ስምምነት ላይ መድረስ ችሏል። ነገር ግን ይህ ስምምነት በኤሚሬትስ ስታዲየም ትልቅ የተቃውሞ ማዕበል ይቀሰቀሳል ተብሎም አልተገመተም ነበር። ለመሆኑ ደጋፊዎችን ያስቆጣው ትልቁ ሚስጥር ምንድን ነው? አርሰናል ጁሊያን አልቫሬዝን ለማስፈረም የተስማማው ተራ የገንዘብ ክፍያ በመፈጸም አይደለም። መድፈኞቹ ከአትሌቲኮ ማድሪድ ጋር የተስማሙት በአሁኑ ሰዓት በአስደናቂ ብቃቱ ላይ የሚገኘውን የራሳቸውን ታማኝ አጥቂ ቪክቶር ዮኬሬሽን ለአትሌቲኮ አሳልፈው በመስጠት እንዲሁም እላዩ ላይ ተጨማሪ ከፍተኛ የገንዘብ መጠን በመክፈል ፕሌየር ፕላስ ካሽ ዲል ነው። እዚህ ላይ ነው የአርሰናል ደጋፊዎች ብስጭታቸውንና ተቃውሟቸውን በከፍተኛ ሁኔታ እየገለጹ ያሉት። ደጋፊዎቹ እንደሚሉት ጁሊያን አልቫሬዝ ወደ አርሰናል የሚመጣው ልቡ ፈልጎ ሳይሆን አትሌቲኮ ማድሪዶች ወደ ባርሳ እንዳይሄድ ስለከለከሉት አማራጭ አጥቶና ሳይወድ በግዱ ነው። በአንጻሩ ግን ስዊድናዊው አጥቂ ቪክቶር ዮኬሬሽ ክለቡን ወዶ ፈቅዶና ፍቅሩን በተግባር አሳይቶ የተቀላቀለ ተጫዋች ነው። የአርሰናል ደጋፊዎች ለዮኬሬሽ ያላቸው ፍቅር እጅግ ጥልቅ ነው። ተጫዋቹ ወደ ሰሜን ለንደን ለመምጣት ሲል የነበረውን ታላቅ ፍላጎት ለማሳየት በሕይወቱ ትልቅ መስዋዕትነትም ከፍሏል። ዮኬሬሽ ለአርሰናል ክለብ ካለው ከፍተኛ ክብርና ፍቅር የተነሳ ወደ ለንደን ሲዘዋወር የነበረችውን ፍቅረኛውን ጭምር ትቶ ነው መድፈኞችን የተቀላቀለው። ለክለቡ ሲል ፍቅሩንና የግል ሕይወቱን መስዋዕት ያደረገው ለክለብ የሚሞተው ዮኬሬሽ አሳልፎ ሰጥቶ ልቡ ባርሰሎና እያለ ሳይወድ በግዱ የሚመጣውን ተጫዋች ማስፈረም ፍጹም ስህተት ነው በማለት ደጋፊዎች በክለብ አመራሮች ላይ ያላቸውን ብስጭት እየገለጹም ይገኛሉ። ይህ ታማኝነትና ፍቅር የጎደለው ዝውውር የቡድኑን አንድነት ሊያናጋው ይችላል የሚል ስጋቶችም እየተደመጡ ነው። ውድ የአርሰናል ደጋፊዎች፣ የዛሬው እጅግ አነጋጋሪና አወዛጋቢ ሰበር መረጃችን ይህንን ይመስል ነበር። እናንተስ በዚህ ዝውውር ላይ ምን ታስባላችሁ? የደጋፊዎች ቁጣ ተገቢ ነው ወይስ አርሰናል ታማኝነትን ወደ ጎን አድርጎ ታክቲካዊ የበላይነትን ሊሰጠው የሚችለውን አልቫሬዝን ማምጣቱ ትክክለኛ ውሳኔ ነው? ዮኬሬሽ በአልቫሬዝ መለወጡን ትደግፋላችሁ? ያላችሁን ጽኑ ሀሳብና ስሜት በኮሜንት መስጫው ላይ አጋሩ። ቪዲዮውን ላይክ ማድረጋችሁንና ለሌሎች ደጋፊዎች ሼር ማድረጋችሁን እንዳትረሱ። በቀጣይ የዚህ ዝውውር አዳዲስ መረጃዎች ሲደርሱን በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።